ኢትዮጵያውያን ከአሜሪካ እንዳይባረሩ ፍርድ ቤት ወሰነ። ለኢትዮጵያ የተከፈተው የእድል በር ነዳጅ ለመቆጠብ ባለስልጣናት በባስ እንዲጠቀሙ ተደረገም። ህጋዊ የሆኑ ኢትዮጵያውያን ወደ ካናዳ ሊሄዱ በር ተከፍቶላቸዋል። መካከለኛው ምስራቅ እንዴት ውላ ይሆን? ሰላም ጤና ይስጥልን፣ እንደምን ውላችኋል ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለሚያዝያ 1 ቀን 2018 ዓ.ም የያዛቸውን ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። ኢትዮጵያውያን ከአሜሪካ እንዳይባረሩም ፍርድ ቤት ወሰነ። የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ የሚኖሩ ኢትዮጵያውያን ጊዜያዊ መኖሪያ ፍቃድ እንዲታገድ ያሳለፈው ውሳኔ በፍርድ ቤት መታገዱ ተሰምቷል። የትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን ለማበራረር የሚያስችለውን የጊዜያዊ ከለላ ፍቃድ ወይም ቴምፖራሪ ፕሮቴክትድ ስታተስ መሻሩም ይታወሳል። ጉዳዩ ፍርድ ቤት አምርቶ ኢትዮጵያውያን ስደተኞች ላይ የተደቀነውን የመባረር ስጋት የሚቀለብስ እግድ በአሜሪካ የፌዴራል ፍርድ ቤት ተሰጥቷል። ለ5000 ኢትዮጵያውያን የተሰጠው ጊዜያዊ የከለላ ፍቃድ የተሰረዘበት ውሳኔም የሀገሪቱ ፌዴራል ፍርድ ቤት ቦስተን ዲስትሪክት ዳኛ ውድቅ አድርገውታል። የፍርድ ቤቱ ውሳኔ ከአሜሪካ ለቀው እንዲወጡ የተሰጣቸው የ3 ወር ጊዜ ገደብ እየተገባደደ በመሆኑ አጣብቂኝ ውስጥ ለገቡት ኢትዮጵያውያን ስደተኞች እፎይታ የሚሰጥ መሆኑን ተጠቁሟል። ውሳኔው የተቀለበሰበት ክስ የቀረበው በ3 ኢትዮጵያውያንና በአፍሪካ ኮሚኒቲ ቱጌዘር በተባለ ተማጋች ቡድን ነው ተብሏል። የቦስተኑ ፍርድ ቤት ዳኛ ብሬን ወርፊ ትላንት በሰጡት ውሳኔ መሰረትም የትራምፕ አስተዳደር ስልጣን አስቀድሞ የታሰበና የተወሰነ እንጂ በኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ አጥንቶና አገናዝቦ የተወሰነ አይደለም ብለዋል። በአሜሪካ የተፈጥሮ አደጋዎች፣ በጦርነትና በሌሎች ልዩ አደጋዎች ምክንያት ከየሀገራቸው የሸሹ ሰዎች በጊዜያዊነት የመኖርና የመስራት ፍቃድ ይሰጣቸዋል። የሰለጠኑ ብቁ ወጣት ኢትዮጵያውያን በካናዳ የሥራ ዕድል ተጠቃሚ ለማድረግ የሚያስችል ስምምነት ተፈረመ። ስምምነቱን የፈረሙት የሥራና ክህሎት ሚኒስቴር ፊውቸር ፊት ኢንተርናሽናል ድርጅት ነው። ፊውቸር ፊት ኢንተርናሽናል ኢትዮጵያ ውስጥም ወደ ካናዳ ሥራ ለማሰማራት ብቸኛው በመንግሥት ፍቃድ የተሰጠው ተቋም መሆኑን የሥራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። ፊውቸር ፊት ኢንተርናሽናል በማዕድን በኤሮስፔስ በኮንስትራክሽንና በጤናው ዘርፍ በሚወጡ መስፈርቶች የሚያሟሉ ኢትዮጵያውያን ወጣቶችን መልምሎ በማሰልጠን ለስራ ዝግጁ እንደሚያደርግም የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። እነዚህ ወጣቶች የሚሰለጥኑት በካናዳ የስልጠና መስፈርት ነው የተባለም ሲሆን ምልመላውም በኢትዮጵያ ገበያ መረጃ ስርዓት አማካኝነት በስራና ክህሎት ሚኒስቴር በኩል እንደሚደረግም ተጠቅሷል። የሚሰለጥኑት ወጣቶች ለውጭ ገበያ ብቻም ሳይሆን ለሀገር ውስጥም ታሳቢ በማድረግ እንደሚሰራም ተናግረዋል። የፊውቸር ፊት ኢንተርናሽናል ድርጅት ኃላፊ አቶ አብይ ራይሞንድ ቅድሚያ ለአሰልጣኞች ስልጠና በመስጠትም ስልጠናውን ማካሄድ እንጀምራለንም ብለዋል። ብቁ ባለሙያዎችን በተገቢው መንገድ በመመልመልም መስፈርቱ የሚያሟሉ ሰልጣኞች በነፃ ስልጠናው እንዲያገኙ ያስረዱም ሲሆን መስፈርት የሚያሟሉ ሰዎች በምን መንገድ ስልጠናው እንደማያገኙም ጠቅሰዋል። ሚኒስትር ሙፈሪያት ካሚል በበኩላቸው ይህ ስምምነት በካናዳ መንግስት እውቅና ያለው መሆኑም ተናግረዋል። በኢትዮጵያና የካናዳ አምባሳደር ኒኮላስ ሲማርድ በጤና፣ ኮንስትራክሽን፣ በማዕድን ኃይል፣ በአግሮፉድና በሌሎች ዘርፎች አሁን ስልጠናዎች ይሰጣሉ ሲሉም ተናግረዋል። መኪና ለመግዛት የግል ፓርኪንግ ማረጋገጫ ግዴታ ነው ተባለ። በቴክኖሎጂ ምጥቀቷ የምትታወቀው ጃፓን በዓለም ላይ እጅግ ጥብቅ የሚባል የመኪና ባለቤትነት ሕግ ከሚከተሉ ሀገራት መካከል ዋነኛዋ ናት። በጃፓን ማንኛውም ሰው የግል መኪና ለመግዛትም ሆነ በራሱ ስም ለማስመዝገብ መኪናው የሚያቆምበት አስተማማኝ ቦታ እንዳለው የሚያረጋግጥ ሻኮ ሾሾ የተባለ የፓርኪንግ ምስክር ወረቀት ከፖሊስ ማቅረብ ይኖርበታል። ይህ ህግ እንደ አውሮፓውያን አቆጣጠር 1962 ጀምሮም ተግባራዊ መሆን የጀመረም ሲሆን ዋነኛ ዓላማውም በከተሞች ውስጥ ያለውን የትራፊክ መጨናነቅ መቀነስ ነው። መኪናዎች በየመንገድ ዳር እንዳይቆሙ በማድረግም መንገዶች ለተሽከርካሪዎችና ለእግረኞች ክፍት እንዲሆኑ ለማድረግ ታስቦ የተቀረጸ ነው ተብሏል። ለኢትዮጵያ የተከፈተው ታሪካዊ የዕድል በር የአሁኑ የዓለም አቀፍ ጂኦፖለቲካ ወይም ጂኦ ስትራቴጂና የሀያላን ሀገራት ፍልሚያ ስንመረምር
ኢትዮጵያ ሉዓላዊ የባህር በር ለማግኘት የምታደርገው ጥረት ትክክለኛ ወቅታዊና ሊሳካ የሚችል መሆኑን በተጨባጭ እንረዳለን ሲሉ ምሁሩ ተናገሩ። ዓለም አቀፍ ስርዓት ከአንድ ዋልታ ወደ ብዙ ዋልታ የተቀየረ መሆኑን ለኢትዮጵያ ታላቅ ዕድል የፈጠረም ሲሆን ቀደም ሲል በአንድ ወገን ተጽዕኖ ስር ብቻ የነበረውን የቀይ ባህር ቀጠና ዛሬ የአሜሪካ፣ ቻይና፣ ሩሲያ፣ ቱርክና የባህረ ሰላጤው ሀገራት ፍላጎት በስፋት የሚያርፍበት የፉክክር ሜዳም ሆኗል። ይህ ዓለም አቀፋዊ ፉክክር ኢትዮጵያ በሀያላን መካከል የጥቅም ሚዛን በመጠበቅም የባህር በር ጥያቄዋን እንድታስከብር ምቹ ሁኔታን የሚፈጥርላትም ሲሆን ሀያላን ሀገራት በቀጠናው አስተማማኝ አጋር በሚፈልጉበት በዚህ ወቅት ኢትዮጵያ ያላትን ግዙፍ የህዝብ ቁጥርና ወታደራዊ አቅም ለቀጠናው ደህንነትና ዋስትና በማድረግም የባህር በር ባለቤትነት በጋራ ተጠቃሚነት መርህ ማስከበር ትችላለችም ተብሏል። የዓለም ንግድ ቁልፍ በሆኑ የባህር መተላለፊያዎች ቾክ ፖይንትስ እንደ ባቤል መንደር ባሉ መስመሮች ላይ የተንጠለጠለ መሆኑ ኢትዮጵያ በዚህ ስትራቴጂካዊ መስመር ላይ ቀጥተኛ ድርሻ እንዲኖራት ያስፈልጋልም ተብሏል። የጂኦግራፊ በቀል ወይም ሪቬንጅ ኦፍ ጂኦግራፊ ተብሎ የሚጠራውና ሀገራትን በመልክዓ ምድራዊ አቀማመጣቸው ምክንያት ለደህንነትና ለውድቀት የሚዳርገው የታሪክ ቅጣት ለማሸነፍ በባህር መስመሮች ላይ ሉዓላዊ መገኘት እንዲኖር ማድረግ ብቸኛው መፍትሄ እንደሆነም ተገልጿል። ይህ ጥያቄ ፍጹም ትክክለኛ የሚሆነው ሀገሪቱ የተፈጥሮ እስረኛ ሆና እንድትቀጥል የተፈረደባት እጣ ፋንታ የመቀየር ተፈጥሯዊና የታሪክ መብት ስላላት ሲሆን በባህር በር ባለቤትነት አማካኝነትም ይህንን ስልታዊ እስረኝነት ሰብሮ መውጣት የሀገር ሕልውና ጉዳይ መሆኑም ተሰምሮበታል። ኢትዮጵያ በቀጠናው ያላት የበላይነት ለማረጋገጥም የምታደርገው የባህር በር ጥያቄ ሊሳካ የሚችል መሆኑን የሚያረጋግጡ በርካታ ነጥቦች ያሉም ሲሆን ከነዚህም መካከል የቀጠናው ፖለቲካና ኢኮኖሚያዊ አስፈላጊነት ቀዳሚው ስፍራ ይይዛል። ኢትዮጵያ የብልጽግናና የሰላም ማዕከል ካልሆነች የአፍሪካ ቀንድ ሰላም ሊረጋጋ እንደማይችል ዓለም አቀፉ ማህበረሰብ የሚረዳው ሀቅ በመሆኑ የባህር በር ጥያቄው ከሀገራዊ ጥቅም ባለፈም ለቀጠናዊ ትስስር ወሳኝ መሆኑ ተቀባይነት በእጅግ ይጨምረዋል ነው የተባለው። ከዚህም በተጨማሪ የባህር ኃይል ግንባታ በተግባር መጀመሩም በባህር ላይ የመገኘት ፍላጎታችን ለዓለም ያሳየንበት የዝግጁነት ምልክት ሲሆን ይህ ቁርጠኝነት በዲፕሎማሲያዊ ድርድሮች ላይ ሀገሪቱ የበላይነትና የመደራደር አቅም እንዲኖራት ያደርጋታል ሲሉም ባለሙያዎች ገልጸዋል። በታሪክና በጊዜ ወርቃማ መገኛ ወቅት ላይ የምንገኝ መሆናችን በተለይም የአፍሪካ ነፃ የንግድ ቀጠና ትግበራ እየተጠናከረ ባለበት በዚህ ወቅት ኢትዮጵያ የሀገሪቱ የንግድና የኢንዱስትሪ ማዕከል ለመሆን የባህር በር የግድ እንደሚያስፈልጋትም አስምረውበታል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ታንዛኒያ የነዳጅ እጥረት ሳቢያ የመንግስት ባለስልጣናት በአውቶቡስ እንዲጓዙ አዘዘችም። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት የተከሰተውን የነዳጅ እጥረት ለመቋቋም የታንዛኒያ ፕሬዝዳንት ሳሚያ ሱሉህ ሐሰን የመንግስት ባለስልጣናት ለስራ ጉዞ በአንድ አውቶቡስ እንዲጠቀሙም ትዕዛዝ አስተላልፈዋል። ረቡዕ ዕለት ባለስልጣናት የቃለ መሐላ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንቷ ይህ ውሳኔ የሀገሪቱን የነዳጅ ፍጆታ ለመቀነስ ያለመ መሆኑን ገልጸዋል። እንደ ሀገሪቱ የኤነርጂ ተቆጣጣሪ ተቋም መረጃ ከሆነም ካለፈው መጋቢት ወር ጀምሮ በምስራቅ አፍሪካዊቷ ሀገር ታንዛኒያ የነዳጅ ዋጋ በ1/3 ገደማ ጭማሪ ማሳየቱም ተሰምቷል። ፕሬዝዳንት ሳሚያ እንደገለጹትም ከእንግዲህ በኋላ በሚያደርጉት ማንኛውም ይፋዊ ጉዞ የእሳቸው የቅርብ ጥበቃዎች፣ ፖሊስና የመጠባበቂያ ተሽከርካሪን የያዘው ዋናው አጀብ ብቻ በሞተር ሳይክል የታጀበው የተሽከርካሪ ሰልፍ ውስጥ ይካተታልም ብለዋል። ከአሁን ጀምሮ ወደ የትኛውም ቦታ ስንሄድ ሁሉም ባለስልጣናት የነዳጅ ፍጆታን ለመቀነስ በአንድ አውቶቡስ አብረው እንዲጓዛሉ ሲሉም ፕሬዝዳንቷ ጥብቅ መመሪያም ሰጥተዋል። ይህ እርምጃም በመንግስት ደረጃ የሚባክነውን ከፍተኛ ወጪ ለመታደግ እንደ ትልቅ እርምጃም ተቆጥሯል። መካከለኛው ምስራቅ ሰላም ሆኖ ውሏል። የባህረ ሰላጤው ሰማይ በዝምታና በሰላም መዋሉም መረጃዎች ጠቁመዋል። ሚያዝያ 1 ቀን 2018 ዓ.ም ዱባይ ባለፉት ሳምንታት በክልሉ ሰፍኖ የነበረውን ከፍተኛ ስጋት ዛሬ ረገብ ማለቱን የሚያሳዩ አዳዲስ መረጃዎችም ወጥተዋል። ከየካቲት 21 ቀን 2018 ጀምሮ ለመጀመሪያ ጊዜ በባህረ ሰላጤው ሀገራት አየር ክልል ላይ ያለምንም
እንክብልና የድምፅ ረብሻ ሰማያዊ ውሎ መመዝገቡን የሚመለከታቸው አካላት አሳውቀዋል። የሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ኩዌት፣ ኳታርና ኦማን ወታደራዊ ክፍሎችም ዛሬ ሚያዝያ 1 ቀን ምንም አይነት የድሮንም ሆነ የሚሳኤል እንቅስቃሴ አለመኖርም አረጋግጠዋል። የኤሚሬትስ መከላከያ መግለጫ ባወጣው መሰረትም የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር የሀገሪቱ አየር ክልል ዛሬ ሙሉ በሙሉ ሰላማዊና ከማንኛውም እንቅስቃሴ የጸዳ መሆኑን ይፋ አድርገዋል። ይህ ዛሬ የታየው ሰላማዊ አየር ጦርነቱ ከተጀመረ ወዲህ የታየ የመጀመሪያው ረጅም የአፍታ እረፍት ወይም ሰስቴንድ ፓውዝ መሆኑ በታዛቢዎች ዘንድም ትልቅ ትኩረት ሰጥቶታል። ይህ የአየር እንቅስቃሴዎች መገታት በባህረ ሰላጤው ሀገራት ዘንድ እንደ መልካም ጅማሬ የታየም ሲሆን ወደፊት ለሚወጡ የዲፕሎማሲያዊ ንግግሮችና ለዘላቂ ሰላም መንገድ ሊከፍት እንደሚችልም ተስፋ ተጥሎበታል። ሀገራቱ ዛሬን ያለምንም የጸጥታ መታወክ በማሳለፋቸው በቀጠናው ላይ ሰላማዊ ድባብ ሰፍኖ መዋሉም ዓለም አቀፍ መገናኛ ብዙሃን አስነብበዋል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለሚያዝያ 1 ቀን 2018 ዓ.ም ያዘጋጃቸው ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለዓለማችን፣ ሰላም ለምድራችን፣ ሰላም ለኢትዮጵያችን።